የደብዳቤ ምን ይዟል? የወይዘሮ ብርቱካን ሚደቅሳስ አስተዳደርና አጠቃላይ ተቋምስ እዚህ ደረጃ እንዲደርስ ቻለ? ምን ይመስላል መረጃው? ወርናንት ላቀብላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት ጻፈ። ከኢትዮጵያ ብሔራዊ ምርጫ ቦርድ የመንግስት አደራጆች ላላቸው የመንግስት መስሪያ ቤቶች መመሪያ ማስተላለፍን ይመለከታል። ጠቅላይ ሚኒስትሩና አስተዳደራቸው በርካታ የፖለቲካ ፓርቲዎች በተደጋጋሚ ስብሰባዎችን እንዲሁም ንግግሮችን ለማድረግ በሚጠሩበት ጊዜና የሚሰበሰቡበት ወቅት ከየት መጡ የማይባሉና ማንነታቸውን በይፋ መግለጽ የማይፈልጉ ታጣቂዎች እየከበቡ ይህ እንዳይደረግ እያገዱ ይገኛሉ። ይህንን ደግሞ በመንግስት አካላት ጭምር የተደገፈ ነውና ይህ እንዲቆም ነው የደብዳቤ ገባው። ፓርቲዎቹ ጠቅላላ ጉባኤ ለማድረግ አገር አቀፍ የፖለቲካ ፓርቲዎች ከ500 ያላነሰ የክልል የፖለቲካ ፓርቲዎች ከ200 ያላነሱ አባሎቻቸውን የማሳተፍ ግዴታ በህግ ወጥሎባቸዋል። ይህን የህግ ግዴታቸውን ለመወጣት አዳራሽ አቅርቦት ካላቸው ድርጅቶች፣ ሆቴሎች ጋር የሚያደርጓቸው ውሎች ተገቢውን ከበሬታ ሳያገኙ እየቀሩ ፓርቲዎች ጉባኤዎቻቸውን የማከናወን ችግር በየጊዜው ይገጠማቸው እንደሚገኝ የወይዘሮ ብርቱካን ሚደቅሳ ተቋም የኢትዮጵያ ብሔራዊ ምርጫ ቦርድ ተናግሯል። ሲቀጥልም ይህ በህገ መንግስቱ መሰረት መብታቸውና ፍትሃዊ የሆነ ጥያቄያቸውን ማስተናገድ አለመቻል ደግሞ ከፍተኛ የህግ ጥሰት እንደሆነም የምርጫ ቦርድ ደብዳቤ ለጠቅላይ ሚኒስትሩ የተላከ ያመላክታል። መሆኑም የሚመለከታቸው የመንግስት አካላት ይህንኑ አውቀው ኃላፊነታቸውን እንዲወጡ ለጠቅላይ ሚኒስትሩ ቢሮ ለሚጠሩ የሚኒስቴር መስሪያ ቤቶች፣ ኤጀንሲዎችና መሰል ተቋማት ተገቢው የሥራ መመሪያ በእናንተ በኩል እንዲተላለፍ ቦርዱ ያሳውቃል ይላል። መመሪያ ስጡ፣ ይህንን የማድረግ መብት የላቸውም ብሏል የወይዘሮ ብርቱካን ሚደቅሳ አስተዳደር። ኢትዮጵያውያን እንግዲህ ከሰሞኑ አንድ ጉዳይ አንስቼ ወደ ቀጣይ መረጃ ነው የማቀነው። ከሰሞኑ የተቋቋመውና ከፍተኛ ተስፋ የጣለበት በጉራጌ ህዝብ ዘንድ ከፍተኛ ለውጥ ያመጣል ተብሎ የተቋቋመ ጎጎት የተባለ የፖለቲካ ፓርቲ እንዳለ ይታወቃል። ይህ ፓርቲ ከመቋቋሙ 2 ቀናት እንኳን ሳይሞላም ገና እንደገና ጉባኤ ለማድረግ በጠራበት ጊዜ ነው ሙሉ ለሙሉ አመራሮች ወደ እስር ቤት እንዲገቡ የተደረጉት። ከዚህ ቀደም እናት ፓርቲ፣ ባልደራስ ዲሞክራሲያዊ ፓርቲ በመዲናችን አዲስ አበባ በኦሮሚያ ፖሊስ በቀጥተኛ ትዕዛዝ እንዳይሰበሰቡ ማድረጉ የሚታወስ ነው። እጅግ ከህግ ያፈነገጡ ተግባራት በሀገራችን በኢትዮጵያ በተደጋጋሚ እየተስተዋለ ይገኛል። ከነዚህ መካከል ጥቂቶቹ ደግሞ ቀደም ብዬ ያነሷቸው ናቸው። ወደ ቀጣይ መረጃ ይላክና ቀጥታ ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዛሬው ስብሰባ ጉዳይ ነው ማመራው። በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድና አመራራቸው አስቸኳይ ስብሰባ መጥራታቸውን በዚህ በዩቲዩብ ቻናል ላይ ባጠናቀርኩላችሁ ዘገባ ማስታወቂያ ይታወሳል። ሌሊቱን ነበረ ይህ አስቸኳይ ስብሰባ ለመላው የብልጽግና የሥራ አስፈጻሚ አባላት እንዲላክ የተደረገው። በዚህ አስቸኳይ ስብሰባ ላይ ምን ሊወሰን ይችላል? በምንስ ምክንያት አስቸኳይ ስብሰባውን አደረጉ የሚለው ጥያቄ በበርካታዎች ዘንድ ሲነሳ ቆይቷል። ነገር ግን አሁን ምላሽ የሚመስል ጉዳይ እየተሰማ ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ ቢሮና ወደ ካቢናቸው ቀርበው ከነ ሬድዋን ሁሴን ጋር ከተነጋገሩና ንግግራቸውን ከጨረሱ በኋላ ነበረ ጠቅላይ ሚኒስትሩ አስቸኳይ ስብሰባ የጠሩት። የዚህ አስቸኳይ ስብሰባ ዓላማ 2 ጉዳዮች እንደሆነ የተነሳው የመጀመሪያው የአሜሪካ መንግስት ፍላጎት ከዚህ ቀደም ህወሓት ይዟቸው የነበሩ ቦታዎችን እንዲመልስ እንደሆነ ቅድሚያ የሚሰጠው ሲሆን ከወልቃይት ጠገዴና ከራያ አካባቢዎች ላይ ለቀው እንዲወጡ አድርጉ የሚል የመጀመሪያው ጥያቄ ሲሆን ሁለተኛው ደግሞ የህወሓት አመራሮች ወደ ብልጽግና የሥራ አስፈጻሚ አባልነት እንዲመለሱና ይህንን ጉዳይ እንዲያስፈጽሙም ነበር ሁለተኛው ጉዳይ ተነሳው። ለዚህም ነው ጠቅላይ ሚኒስትሩ እነዚህን ጉዳይ ማስፈጸም በብድር የተያዙ ወደ 1.2 ቢሊዮን የሚጠጋ ዶላር ገንዘብ እንዲለቅላቸው የሚል ነው አስቸኳይ ስብሰባ በፍጥነት የጠሩት። በመዲናችን አዲስ አበባ በጠቅላይ ሚኒስትር ጽህፈት ቤት ተደርጎም የነበረው ስብሰባና ረፋዱን ሲካሄድ የቆየው ስብሰባ ባለ ስምምነት ያለምንም ስምምነት ወደ አዳማ እንዲዛወር መድረጉ ሰምቷል። የጠቅላይ ሚኒስትሩ ይህ ስብሰባ ተጠልፎ ወደ አዳማ እንዲሄድ የተደረገበት ምክንያት ደግሞ ቀደም ብዬ ባነሳኋቸው ጉዳዮች ላይ በፍጹም ስምምነት ላይ መድረስ እንዳልተቻለ ነው የተሰማው። ከዛም በተጨማሪ እንግዲህ እና አቶ ጌታቸው ረዳ መዲናችን አዲስ አበባ እንደሚገኙ ተገልጿል። አቶ ሬድዋን ሁሴንና አቶ ጌታቸው ረዳ በአንድነት ነበረ በትላንትናው ዕለት የአሜሪካውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዳነጋገሯቸው የተገለጸው። አንቶኒ ብሊንከን በሰጡት መግለጫ ነበር ይህንን ጉዳይ ይፋ ያደረጉት። ከህወሓት አመራሮች ጋር ተነጋግሬያለሁ ከማለት ውጪ እነማን እንደሆኑ ሳይገልጹ ቆይተዋል። ነገር ግን ረፋዱን በእጅ ላይ በገባና በተረጋገጠ መረጃ አቶ ጌታቸው ረዳና ሌሎች አንዳንድ የህወሓት ሰዎች ነበሩ በመዲናችን አዲስ አበባ ከነ አቶ ሬድዋን ሁሴን ጋር በመሆን አንቶኒ ብሊንከንን አግኝተው ያነጋግሯቸው። ታዲያ እነዚህ የህወሓት አመራሮች
አሁንም እየተካሄደ የሚገኘው የብልጽግና የስራ አስፈጻሚ አካል ላይ ወይም በስራ አስፈጻሚ ቡድን ላይ ተቀላቅለው አብረው ስብሰባ እንዲያደርጉ የጠቅላይ ሚኒስትሩ ግፊትን በከፍተኛ ደረጃ ሌሎች የብልጽግና አመራሮች እየተቃወሙ እንደሚገኙ ነው መረጃዎች የሚያመላክቱት። ጠቅላይ ሚኒስትሩ በከፍተኛ ጫና ሌሎች አመራሮችን እጅ በመጠምዘዝ ጭምር እነዚህ አመራሮች ወደ ብልጽግና ፓርቲ አመራር በፍጥነት እንዲገቡና ያሏቸው ሁሉ እንዲፈጸም ከዛም ማለፍ ሲል ደግሞ በወልቃይትና በራያ በኩል ያለው አስተዳደር ተላልፎ እንዲሰጣቸው የሚልን ተግባር ለማስፈጸም እንቅስቃሴ መጀመራቸው በተለይ በአማራ አመራሮች በኩል በፍጹም ሊዋጥላቸው ያልቻለ ጉዳይ መሆኑ ነው። ይህ ስብሰባ ከመዲናችን አዲስ አበባ ተነስቶ ወደ አዳማ እንዲዛወር እየተደረገው ነው የተባለው። የጠቅላይ ሚኒስትሩ ያልጠበቁት ተቃውሞም በከፍተኛ ደረጃ ብስጭት ውስጥ እንደከታቸው ነው እየተሰማ የሚገኘው። ይህ አካሄዳቸው እንግዲህ ከአማራ አመራሮች በተጨማሪ በሶማሊያም በአፋርም በሌሎች አመራሮች ዘንድም እንዲሁ ተቀባይነት እያገኘ እንዳልሆነ ነው መረጃዎች የሚያመላክቱት። ምክንያቱ ደግሞ እንዲሁ በቀላሉ የህወሓት አመራሮች ወደ ብልጽግና ፓርቲ ከፍተኛ አመራርነት እንዲገቡ ማድረግ ከፍተኛ ቀውስና ችግር እንዳያመጣ እንሰጋለን በሚል እንደሆነም ነው የተሰማው። ጠቅላይ ሚኒስትሩ በዙሪያቸው ያሉ የብልጽግና ስራ አስፈጻሚ አባላት ንግግርና እንዲሁም የይቆይና የይረጋጋ አመለካከት በመግፋት ነው በተጽዕኖ ይህንን ተግባር ለመፈጸም የተንቀሳቀሱ የሚገኙት። ነገር ግን እየወጡ ባሉ መረጃዎች ግን ይህንን ተግባር እንደፈለጉት በቀላሉ ማሳካት እንዳልቻሉ የብልጽግና ስራ አስፈጻሚ ቡድንም ሙሉ ለሙሉ ይህንን ጉዳይ እንደማይቀበል እያሳወቃቸው ይገኛል። እስከ ማምሻውን ድረስ ስብሰባ ሆኖም ድረስ እንደቀጠለ ነው መረጃዎች እየጠቆሙ የሚገኙት። ረፋዱን የጀመረው ይህ ስብሰባ ከአዲስ አበባ ወደ አዳማ ማቅንቶ አሁንም ለውጥ እንደሌለባቸው ሰምቷል። ምናልባት እስከነገ ድረስም ይህ አስቸኳይ ስብሰባ እንደሚቀጥል ነው እየተሰማ የሚገኘው። ጉዳይ ላይ ከስር ከስር የተካተልኩ መረጃዎችን ማቀበልን የምቀጥል ይሆናል። ኢትዮጵያ ወደ መጨረሻ መረጃ ላቅና። ከፍተኛ አድማ ተጠርቷል በመላው የሀገራችን ክፍል። አድማውን የጠራው አካል ደግሞ የስራ ማቆም አድማ ሲሆን አድማው ይህንን እያስተባበረ የሚገኘው ደግሞ የመንግስት ሰራተኞች ማህበር ነው። ሁሉም የመንግስት ሰራተኞች ከኑሮ ውድነትና ከደሞዝ አለመጨመር ጋር በተያያዘ የስራ ማቆም አድማ በመላው ኢትዮጵያ ላይ ያደረጉ መሆኑ ተሰምቷል። የመንግስት ሰራተኞች በአሁን ባለው የኢትዮጵያ የኑሮ ውድነት ምክንያት መኖር አልቻልንም፣ ልጆቻችንን ማስተማር ቀርቶ ሆዳችንን መሙላት አልቻልንም። ከዛም ማለፈ ሲል ጤፍ በከፍተኛ ደረጃ ከ7,000 ብር ወደ 10,000 ብር የጨመረበት ሂደትን ጨምሮ በተለያዩ ሸቀጣሸቀጦች ላይ የታየ የሚገኘው 100% የሚመስል ጭማሪ በኑሯችን ላይ ከፍተኛ አደጋ ያመጣ ይገኛል። በ5,000 እና በ10,000 ብር ደሞዝ በተለይ የታችኛው እርከን ደሞዝ ተከፋይ ደግሞ በፍጹም ኑሮን መግፋት ባለመቻሉ ምክንያት ነው ይህ አድማ እየተፈጸመ የሚገኘው። ይህ አድማ እንግዲህ ተሳክቶ ሙሉ ለሙሉ የስራ ማቆም አድማና አመጽ ይፈጸማል ተብሎ እየተጠበቀ ይገኛል። ይህ ኑሮን ለማሸነፍ ደፋ ቀና የሚለው የመንግስት ሰራተኛ መኖር ባለመቻሉ ነው ይህ አድማ እየተጠራ የሚገኘው። በሌላ በኩል ደግሞ ይህንን አድማ ለማስቆም የመንግስት አክቲቪስቶች በመንግስት አክቲቪስትነት የሚያገለግሉ አካላት ሊደረግ አይገባም፣ መንግስት እንዴና ሌሎች ጉዳዮችን ለማቅረብ ጥረት እያደረገ ይገኛልና ሌሎች መሰል የመንግስቱን ይህንን አድማ ሊያስቆምልኝ ይችላል የሚሉትን እንቅስቃሴዎች እየፈጸመ ይገኛል። የመንግስት ሰራተኛው ግን በአጠቃላይ መኖር አልቻልኩምና የገንዘብ ድጋፍ የደሞዝ ጭማሪ የሚያደረግ ከሆነ ከዚህ በኋላ ከፍተኛ አመጽና አድማ ያስነሳለሁ የሚል እንቅስቃሴ በመላው ኢትዮጵያ እየተደረገ ይገኛል። በመዲናችን አዲስ አበባ ደግሞ ይህ በዋናነት የሚመራው እንደሆነ እየተሰማ የሚገኘው ከክፍለ ከተማ አመራሮች ከጉቦ ከሚቀበሉት ውጪ እውነተኛ እና በስራው በላቡ የሚኖረው የመንግስት ሰራተኛ እንደሚታወቀው በትንሽ ደሞዝ ነውና እየሰራ የሚገኘው። ይህ የህይወት አካሄድ ጭራሽ የማይገፋ እንደሆነበት እየተሰማ ይገኛል። በግል የሚያስተምር ደግሞ ፍጹም አስቸጋሪ እንደሆነበት ነው እየተሰማ የሚገኘው። ይህ ነው ከፍተኛ አድማ እየተጠራ የሚገኘው። ተፈጻሚ ይሆናሉ አብረን ወደፊት የምንመለከተው ይሆናል። ነገር ግን ጥሪ እንዳለ ለማሳወቅ ያክል ይህንን መረጃ ወደ እናንተ ይዤላችሁ ቀረብኩ። ኢትዮጵያ ማምሻውን በርካታ መረጃዎችን ይዤ እመለሳለሁ። አሁን ግን ከሁሉ ልሰናበታችሁ። አብራችሁ ቆየሁት። ቴዎድሮስ ነበርኩኝ። አብራችሁ ስለቆያችሁ ምስጋና የላቀ ነው። ጤና ይስጥልኝ።